ፕሬዝዳንት ዶናልድ ትራምፕ በአሜሪካ የንግድ አጋሮች ላይ ታሪፍ ቢጥሉም ሩሲያ ላይ በዚህ ዝርዝር ውስጥ ማላከተታቸው ይታወቃል። ለዚህም ምክንያት አሜሪካ በሩሲያ ላይ የጣለችው የቀደመ ማዕቀብ ትርጉም ያለው የንግድ ልውውጥ ስለሚከለክል ነው በማለት የዋይት ሀውስ የፕሬስ ጸሐፊ ካል ራይ መናገራቸውን የአሜሪካ ሚዲያዎች እየዘገቡት ይገኛሉ። ሆኖም ከአሜሪካ ጋር ያነሰ የንግድ ልውውጥ ያላቸው እንደ ሶሪያ ያሉ ሀገራት የትራምፕ ታሪፍ ተጥሎባቸው ይገኛል። ሶሪያ ባለፈው ዓመት ወደ አሜሪካ 11 ሚሊዮን ዶላር የሚያወጡ ምርቶችን መላኳን የተባበሩት መንግስታት ድርጅት መረጃ ዋቢ አድርጎ ትሬዲንግ ኢኮኖሚክስ የተሰኘ ተቋም ይፋ አድርጎታል። ሩሲያ በአውሮፓውያኑ 2022 በዩክሬን ላይ የፈጸመችውን ወረራ ተከትሎ አሜሪካ መጠነ ሰፊ ማዕቀቦች ጥላ ትገኛለች። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በሩሲያ ላይ እየተከሰቱ ያሉ ፖሊሲዎችን ማሻሻያዎችን እየወሰዱ ይገኛሉ። ትራምፕ የዩክሬንን ጦርነት ለማስቆም ቅድሚያ ሰጥታለች ሲሉም ተናግረዋል። ባሳለፍነው ወር ትራምፕ የሩሲያውን ፕሬዝዳንት ቭላዲሚር ፑቲን በተኩስ አቁም ስምምነት ካልተስማሙ የሩሲያ ዘይት በሚገቡ ሀገራት ላይ 50 በመቶ ታሪፍ ይጠብቃቸዋል በሚል አስጠንቅቀው እንደነበረ ታውቋል። ሩሲያ በትራምፕ ታሪፍ ዝርዝር ውስጥ ያልገባችው በተጣለባት ማዕቀብ ምክንያት መሆኑን የሩሲያ መገናኛ ብዙኃን ሐሙስ ዕለት አጽንኦት ሰጥተው ተናግረዋል። በሩሲያ ላይ ታሪፍ አልተጣለም፣ ይህ ለየት ያለ ስፍራ ስለተሰጠው አይደለም፣ ምዕራባዊ ዓለም አቀፍ ሀገራት ላይ ቀድሞ ስላልተጣለ ብቻ ነው አሁን ላይ ማዕቀብ እየተጣለ ያለው ሲል ሩሲያ 24 የተባለ የዜና ወኪል ሲናገር ለመስማት ተችሏል። ሩሲያ በታሪፍ ዝርዝር ውስጥ አለመካተቷ አብዛኛው ምዕራባውያኑን ያናደደ ሆኖ ታይቷል። በርካታ በክሬምሊን ቁጥጥር ስር ያሉ መገናኛ ብዙኃን ሩሲያና ቤላሩስ ላይ የንግድ ልውውጥ የለንም፣ ማዕቀብ ተጥሎባቸዋል በማለት የአሜሪካ የግምጃ ቤት ኃላፊ ስኮት ለፎክስ ዜና ወኪል መናገራቸው ተሰምቷል። በአሜሪካ በአውሮፓውያኑ 2024 ብቻ 3.5 ቢሊዮን ዶላር የሚያወጡ ምርቶችን ከሩሲያ ማስገባቷን የአሜሪካ የንግድ ጽሕፈት ቤት የተገኘ መረጃ አመላካች ነው። አሜሪካ ከሩሲያ በዋነኝነት ያስገባቻቸው ማዳበሪያ፣ የኒውክሌር ነዳጅና ብረቶችን መሆኑን ትሬዲንግ ኢኮኖሚክስ እና የሩሲያ ሚዲያዎች ሪፖርት የሚያመላክቱ ሆኖ አግኝተናቸዋል። አንዳንድ የሩሲያ ሚዲያዎች በተለይም በአውሮፓ ላይ የተጣለውን ታሪፍ በመመልከት አንዳንድ ቅሬታዎች እያሰሙ ይገኛሉ። ዩክሬን በበኩሏ ወደ አሜሪካ በምትልካቸው ምርቶች ላይ 10 በመቶ ያክል ታሪፍ ብቻ አግኝታለች። የሀገሪቱ ተቀዳሚ ምክትል ጠቅላይ ሚኒስትር ዩሪያ አዲሱ የአሜሪካ ታሪፍ በአብዛኛው አነስተኛ ምርቶች ላይ ይጎዳል የሚልም ተናግረዋል። በተጨማሪም ዩክሬን የተሻሉ ውሎችን ለማግኘት ጥረት እያደረገች እንደምትገኝም ጭምር ገልጸዋል። በአውሮፓውያኑ 2024 ዩክሬን ለአሜሪካ 874 ሚሊዮን ዶላር የሚያወጡ ምርቶችን ስትልክ ከአሜሪካ ያስገባቻቸው ደግሞ ወደ 3.4 ቢሊዮን ዶላር ምርቶች እንደሆኑ ምክትል ጠቅላይ ሚኒስትሩ አያይዘው ገልጿል። ዩክሬን ለአሜሪካ እንደ ታማኝ አጋርና ደጋፊ የምትሰጠው ብዙ ነገር አላት ያሉት ጠቅላይ ሚኒስትሩ በፍትሐዊ ታሪፍ ሁለቱም ሀገራት ይጠቅማቸዋል ሲሉም ገልጸዋል። በአሜሪካና ዩክሬን መካከል ያለው የንግድ ልውውጥ አነስተኛ ቢሆንም አሜሪካ ከሩሲያ ጋር ለሚደረገው ጦርነት ከፍተኛ ቁጥር ያላቸውን ድጋፎች ለዩክሬን መስጠቷ ከዚህ ቀደም ይታወቃል። ትራምፕ ሀገራቸው ለዩክሬን ያደረገችው ድጋፍ ከ300 እስከ 350 ቢሊዮን ዶላር የሚጠጋ ነው ሲሉ ከዚህ ቀደም መናገራቸው ይታወቃል። የአሜሪካ መከላከያ ሚኒስቴር በበኩሉ ሀገሪቱ በአጠቃላይ በአውሮፓ ለምታደርገው ስልጠና እንደዚሁም የመከላከያ ክምችት ለመውጣት የፈጀው አጠቃላይ ገንዘብ ወደ 182.8 ቢሊዮን ዶላር ይደርሳል ብለዋል። አሜሪካ እስካሁን ላደረገችው ድጋፍ እንደዚሁም ጦርነት እንደዚሁም ሰላማዊ ልባት እንዲሰጠው ዩክሬን ከማዕድን ሀብቷ እንድታካፍልና ለአሜሪካም እንድትከፍል ከዚህ ቀደም ውትወታ ውስጥ እንደገባች ይታወቃል።